አይሾስፒድ ወደ ኢትዮጵያ መግባቱ ይታወቃል። እንዲሁም ያው በቅድስት ሥላሴ ቤተክርስቲያን በታላቅ ድምቀት አቀባበል ተደርጎላቸዋል። ግራ ገብቶታል እሱም ምን እንደሆነ አባቶች ልብስ ተክኖ ለብሶ ወንጌልን ይዞ መስቀልን ይዞ አቀባበል አድርጎለታል። ያው ጥሩ ነው። አቀባበል መደረጉ ጥሩ ሆኖ ግን ነገርየው ልጁም አዲስ ሆኖበታል። ስለ ሃይማኖቱ ስለ ኦርቶዶክስ ተዋህዶ ቤተክርስቲያን ምንም የሚያውቀው ታሪክ ያለ አይመስልም። አባቶች ሲያሳልሙት ግራ ገብቶታል። ወንጌል ሳም ሲሉትም ግራ ገብቶታል። በትኩረት ግራ ገብቶት በትኩረት እያያቸው ነበር። እና ያላመነ ሰው ወይም ስለ ኦርቶዶክስ ተዋህዶ ቤተክርስቲያን አምኖ ያልተጠመቀ ሰው ወንጌልን እንዲስም መስቀልን እንዲስም ይደረጋል ወይ? የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከምዕራባውያን የተለየ ቀኖናና ዶግማ አላት። እንደ ምዕራባውያን አይደለችም። እና በቅድስት ሥላሴ የሚደረጉት ነገሮች ኦርቶዶክሳውያንን የሚያስቆጣ ነገር ነው። ከጊዜ ወደ ጊዜ ብዙ ነገር ከስርዓት ቤተክርስቲያን እየወጣ በቅድስት ሥላሴ ይታያል። ከምዕራባውያን የተቀዳ አሰራር ማለት ነው። እንደ ምዕራባውያን ስርዓት ብዙ ጊዜ በቤተክርስቲያን በቅድስት ሥላሴ ይከናወናል። ይህ ትክክል ነው ብለን እኛ ኦርቶዶክሳውያን አናምንም። ግን ልጁ ወደ ሀገራችን ኢትዮጵያ መምጣቱ ዘርፈ ብዙ ሀገርን ከማስተዋወቅ ረገድ እጅግ ዘርፈ ብዙ ጥቅሞች አሉት። ያው ሀገራችን በአለም ደረጃ እንድትታወቅ በብዙ ዘርፍ ፕሮሞሽኑ ይጠቅማታል። ከፕሮሞሽኑ መጥቶ የሌላ ሀገር ዜጋ እንዲጎበኝ ሀገርን በአለም ደረጃ ማስታወቅ እንደ ሀገር ደረጃ ትልቅ ሚና አለው። ነገር ግን በቤተክርስቲያን ደረጃ የሚደረጉት እንደዚህ አይነት ስርዓቶች ተገቢ ነው ብለን እንደ ኢትዮጵያውያን ኦርቶዶክስ ማንም እውነተኛ ኢትዮጵያ ኦርቶዶክስ ተዋህዶ ተከታይ የሆነው ይቀበላል ብዬ አላምንም። ይህ ስርዓትም አይደለም። በቅድስት ሥላሴ ተደጋጋሚ የሚታዩ ስርዓቶች እስከ ውስጥ ገብቶ ነጠላ ሳይለብሱ ስርዓተ ቤተክርስቲያንን ሳይጠበቅ ዝም ብሎ ቤተክርስቲያን አይገባም። ንስሃ ተገብቶ ተጠምቆ ነውና ከዚህ ስርዓት የተለየ ስርዓቶች በየጊዜው በቅድስት ሥላሴ ይታያል። ልጁ ወደ ቤተክርስቲያንም ገብቶ እንደ አለማዊ ሲሯሯጥ ነበር። ይሄ ትክክል አይደለም። ስርዓት ቤተክርስቲያንን ባንጥስ አባቶች ይህንን ባናደርግ ቤተክርስቲያንን ለብር ብለን የማይሆን ስርዓት የሚታይበት ትርኢት ይሄ ስቴዲዮም አይደለም። ይሄ ኤግዚቢሽን አይደለም። ቤተክርስቲያን ነው። ስጋና ደሙ የክርስቶስ የሚፈተትበት ቤት ነው። እና በዚህ ደረጃ ማስታወቁ በቀረብን ብሩ በቀረብንና ቤተክርስቲያን ሰው ባያውቃት ክርስቶስ ያወቃት መሰረቷ ክርስቶስ የሆነ ቤተክርስቲያን ነውና በዚህ ደረጃ ቤተክርስቲያንን ባናሰድብ አባቶች